በጣም ባለጌ ነሽ። ያ እና ልናገር የፈለኩት የጃኒ ፋሚሊዎች አሁንም ቢሆን እኛ መሳደብ አቅቶን እንደናንተ ፎቶ እየዘቀዘቅን ኤዲት እያደረግን መፖስት ምናምን አቅቶን አይደለም። በቃ እሱ ስለማይፈልግና የሱን ስም ላለማጥፋት ብለን ነው። የሱን ፕሮፋይል አድርገን መሳደብ አቅቶን ምናምን አይደለም። ግን በሌላም በፌክ አካውንት እየመጣን መሳደብ አቅቶን አይደለም። እሱን ስለምንወደውና ስለምናከብረው ሲቀጥል ደግሞ እሱ ስለማይፈልግ ነው። ገባችሁ አይደለ? አብሮ የበላ ሰው ደግሞ ማለት ነው እንደዚህ አያረግም በፍጹም። እሱን ትተዋለች። እኛን ጀመረችን እንጂ በነገርሽ ላይ ማለት ነው። ሞዴሬተሮቿ ራሱ ማለት ነው እሱን ተውት እንደዚህ ማለት ትችላለች። ግን በጣም ነው የምታበረታታቸው። በቃ እንዴ በጣም ነው የምታበረታታቸው። ግራ ይገባኛል። ተው ማለት እየቻለች ማለት ነው። በቃ ከቻላችሁ እረፉ። ልጁ ምንም አላረገም። በቃ በሱ እውነታ አለው። እኔ እሱ እኮ ያቺ እንትን ባይኖር እኮ ልጁን እኮ መቀመቅ እኮ ከታው ነው ነበር እኮ። በጣም እኮ ባለጌ ሴት ናት እኮ እሷ እኮ ማለት ነው። እንዴ ያኔ ህዝብ ሁሉ ተነስቶ እሱ ላይ ሲፈርድ አንድ ሰው አጠገቡ እኮ አልነበረም እኮ። እና በጣም እኔ እንጃ በጣም ባለጌ ነው። እሱ እኮ ቪዲዮ እንኳን አውጣለሁ እኮ አላለም። ምክንያት ይኸውልሽ፣ አሁን ቪዲዮ አውጣለሁ አሉ እነዚህ ላሽ ሴቶች ማለት ነው። እሱ ያለው ምንድነው ቪዲዮን እንዳላሳያችሁ ራቁቷን ሆናን የደወለችኝ ለዚያም እንደምትፈልገው ለማሳየት ነው እንጂ ማንም አላሳያችሁም እንጂ አለስበል ቪዲዮን አሳያለሁ እያለ እያስፈራራት ነው ብለው እነዚህ ላሾች ደግሞ ሌላ አማርኛውን ተርጉመውት ማለት ነው። አላለም እንደዚህ አላለም። ጂጂ ልጨምርልሽ ይኸውልሽ እነዚህ ሴቶች መጮህ የጀመሩት ቆይተው ነው። ጃኒ በነጋታው መጣ ከጆን ዳንኤል ጋር ታርቀናል ሰላም ነን ብላ ያን ቪዲዮ ስትለቅ ነው እንጂ መተው ያበዱት ከዛ በፊት የት ነበሩ? ኢቭን እሱ ቪዲዮ ለቃ ቆይታ ነው መተው ያበዱት። እንዴት ካልሽኝ ጃኒ ስታወራ ያው ስትጦዝ መሰለኝ ያደረችው አይኗ በርበሬ መስሏል። ያለ መሸፈን ብላ መነጽር አርጋለች። መነጽር አርጋ ያ ማይደረግ መነጽር በዛ ሰዓት በማታ ማይደረግ መነጽር አርጋ ቪዲዮ ሰርታ ሰው ይታይ ነበር። ሱፍ ያደረገ ሰው ይታይ ነበር። ያናዩና ወይ ደህንነቱ አሳሳቢ ነው ችግር ውስጥ ያለው ብለው እሱን ይዘው ተነስቶ ለመጮህ ሞከሩ። ለምንድነው ከዛ በፊት ያልጮሁላት? ለምንድነው ቪዲዮ እስክትፖስት የጠበቁት? የምርም ተጎድታለች ብሎ ካሰቡ ደግሞ ማለት ነው። እሷም ደግሞ ይሄን ልጅ ለመጣል ካልሆነ ይሄን ልጅ በዚህ ያህል እሱ ላይ ነገር እንዲጠምበት ሰው ሁሉ እንዲነሳበት ለማድረግ እሱን መልሶ እስር ቤት ለመክተት ካልሆነ በስተቀር ለምንድነው እሷ ሱሷን እንኳን ይሄ አይኗ እንኳን እስኪረጋጋላት በቂ እንቅልፍ ተኝታ ለምን ተነስታ ቪዲዮ አልሰራች? ምን ነው ቸኮለች? ተጣደፈች? ነገሮች ቶሎ ቶሎ እንዲዘጋጉ ፈለገች። ከዛስ መልሳ አሁንም አየሽ የሆነ ቀን አረሳስታ አጀንዳው ተዘጋ ሲባል መልሳ አሁንም አካውንቴ ሪፖርት ተደርጎበት ተዘግቷል ብላ መጣች። ኖ ቲክቶክ እኔ ካስታወሽ የሆነ ሰው ስም እንደው ከተፈቀደልኝ ከዚህ በፊት እኛ ተሰብስበን አካውንት አዘግተን ነበር፣ ወይንም የማዘጋት ዘመቻ ይዘናል። ኦፍኮርስ ያዘጋ ነው ሰው አለ። ከታች ጻፉላት ሜቢ ከጂጂ ጋር እንትን እንዳትላት ማለት ነው። ያ የሀቡዲን አካውንት አዎ እኛ ነን ያዘጋ ነው። እኔ ነኝ አሁን ኢቭን ቪዲዮ አብርቼ ቁጭ ብለን ይሄን እዚህ ጋር ሪፖርት አድርጉ እያለን 2 ቀን ከግማሽ ነው የፈጀብን ያን አካውንት ስናዘጋ 1 ሚሊዮን ሊገባ የነበሩ። እንዴት ካልሽኝ ዝም ብሎ ሪፖርት ቲክታክ አይቀበልም፣ ሪዝን ይፈልጋል። በዛ ሪዝን እያሳየን ቪዲዮ አብርተን ነው ሲዘጋ የነበረው። ይሄ ከመሬት ተነስቶ የሚዘጋ አይደለም። እውነት ይኸውልሽ ቲክቶክ አዘግቶባት ከሆነ ሆይ ኢሜሉን አምጥታ ማታሳየን ኢሜል ያደርግልሻል ቲክቶክ አካውንትሽ ላይ እንትን ሲደረግ ይሄ ኢሜሉ እንኳን ይደረጋል። ትልቅ አካውንት ከሆነ እንደ ሀቢባ እኮ ሳይታለች እኮ አው ግን አንቺ እኮ ሳይታለች አይተናል እኮ እስቲ ኢሜል ያደርግልሻል። ካረክሽ ነው አንቺ ካረክሽ ግን አልተዘጋም። ዋናት እንትን ያለች አንቺ ትገቢና የላትም ዩዘር ትጽፊና እዛ እነሱ ይመልስልሻል። እናየዋለን እንደዚህ ወይ በእንደዚህ ምክንያት ነው እናየዋለን ይሉሻል። ኤግዛክትሊ ምክንያቱን ለምን አላመጣችም? ለምንድን ነው ማታሳየን? እውነት ከተዘጋ አልኩሽ እኮ ቲክቶክ ዝም ብሎ አይዘጋም። ቅዳሜ ዕለት ተከፍቶ ሰው አይቶት ደንግጦ ስክሪንሹት ሳያደርገው እያየ ሰው ጋር ይደውልሻል። ወዲያውኑ ጥርቅም አደረጉት። አልተዘጋም። ስለዚህ ይሄ ልጅ እኮ ይኸውልሽ ድራማ ነው። ለምን ካልሽኝ ይኸውልሽ ይሄ ልጅ ከመፈታቱ በፊት ጆን ዳንኤል ከመፈታቱ በፊት ቀድሞ የሱ ደጋፊዎች እሷም ደጋፊዎች ሲያራግቡ ነበር። ጆን ዳንኤል በዚህን ያህል እውነት ሀቁን እናውራ ከተባለ የቲክቶኩ ንጉስ እሱ ነው
ሀቁ ነው፣ አንክድም። ሀቁን አንወስድበትም። በበጎ አድራጎትም በጥሩ ነገርም የትም የሚሯሯጠው ጆን ዳንኤል ነው። ከማንም ቲክቶከር በላይ ዝቅ ብሎ ራሱን ዝቅ አድርጎ ጉራማ ደረቱን የማይነፋ ማያካብድ ራሱን ዝቅ አድርጎ ችግር አለ ስታስቢው። እውነት አንዳንድ ጌመሮች ራሱ ያናዱኛል። አይተሻቸው ከሆነ ከሱ ጎን እንኳን ለመቆም ቪዲዮ እንኳን ወጥተው አልሰሩም። ሁሉም ለእሷን ያሽቃብጡት ሾካኮች ወጥተው እሱ ሰው ያደረጋቸው። ጆን ዳንኤል እኮ ጌመሮች እኮ ሲመጡ ኑ እንዲሁኑ እንዲስሩ ሄዶ አንበሳ እያወረደ ከኔ ጋር ተጫወቱ እኔ ሰው አገናኛቸዋለሁ እያለ እኮ እያስገባ እሱ እንጂ አዶናይ እኮ አይደለም። እንዲህ ሀቁን እናውራ ከተባለ ይሄ ይገባል። የሆነ ሰዓት ለራሱ ተጫውቶ ወጥቶ ነው የሚሄደው። ጆን ዳንኤል ስንቱን ሰው አድርጓል። ስንቱን ጌመር እሱ አይደል እንደ ቀየራቸው። ኢቨን ካስታወቅሽ ያኔ እኮ ቲክቶክ ላይ ብር እንዴት እንደሚወጣ እኮ ማንም አያውቅም ነበር። ጆን ዳንኤል እኮ ነው አንበሳ ወደ ብር ተቀይሮ መውጣት እንደሚችል ለህዝቡ ያሳየው። ትላንት ያስተማራቸውን ይሄን ሁሉ ነገር ረስተውት ሾካኮች አንድ ጌመር እንኳን ወጥቶ ጆን እንዲህ ነው እንኳን ብለው ስለሱ መስራት አልፈለጉም። ሁሉም የቆሙት ከእሷ ጎን። ለምን? ምንድን ነው ምክንያቱ? ይሄን ያህል እሱ እኮ ነው የቀየራት እሷን። እንኳን እሱ አይደል የለወጣት። ጥፋት ሊኖር ይችላል፣ ኦፍኮርስ ሊኖር ይችላል። ግን እሱን ነው ምልሽ። እቺ ልጅ በየጊዜው ካርታዋን እየመዘዘች እየመጣች አካውንት ተዘጋ በሚል ተልካሻ ምክንያት ልጁን መልሳ ችግር ውስጥ ልትከታው ነው። ይሄ ደግሞ ትክክል አይደለም። በዚህ ጸብ ውስጥ ማን አስገብታለች? እነዚህ ባለጌ ላሾችን አስገብታለች። በዚህ ጸብ ላይ የማይመለከታቸው ጭራሽ የማያገባቸው ሰዎች ገብተዋል። እነዚህ ሰዎች አያገባቸው። የኛ የጤነኛ ሰዎች ጉዳይ መዳኘት አይችሉም። እነሱ ከኛ መሀል ወጥተው እኛ ግን ጉዳያችንን እኛ ራሳችን ማስኬድ እንችላለን። ጆን ዳንኤል ጥፋት ቢኖርበት ጤነኛ ሰዎች እኛንን እንጂ የምንጠይቀው ቆሻሻ ከባህር ያፈነገጠ ከማንነት የወጣ እግዚአብሔር የተጸየፈው እግዚአብሔር የሚጠላውን ነገር የሚያደርጉ ሰዎች መጥተው የእኛን ነገር መዳኘት አይችሉም በፍጹም። ስለማይሆን ጥፋት ካለባቸው ሁለቱንም የምንዳኘው እኛ ነን። ጂጂዬ አሁን ሌሎቹን መናገር ሰው ይቺ ባለጌ ናት፣ ይቺ ፐርሰናል እነሱን ሰው ይቺ ባለጌ ይቺ ሴትዮ ይቺ ባለጌዋ የራሷን ነገር የማታረጓ እሷን ነጥለሽ ምችልኝ እነሱ እግዚአብሔር ሌላ ደግሞ ይኸውልሽ ወደዳቸው እግዚአብሔር ነው የሚላቸው። እንደ እብድ ውሻ ትናከሳለች። አይተሻት ከሆነ የሆነ ሰው ካልተመቻት ጃስ ትልሻለች። ለምሳሌ ቡራቡልን ካስታወሽ ቡራቡል አሁን ለምሳሌ ለመታሰሩ ምክንያት ነች። እንዴት ካልሽኝ አይተዋወቁም ነበር ሁለቱም። እሷ ናት ያቀሳሰረችው ሄዳ። ለምን ቡራቡል ሀገር ሰላም ብሎ ገባ ጌም ሊጫወት። ሞመንቱን ሪካርዱ ላኩላትና እዩ። ሀገር ሰላም ብሎ እየተጫወተ ነበር። ወስዳ ለዛኛው እየሰደበ ነው ብላ አቀሳሰረች። ሰላም የነበረ ሰው አንድ ብርን እንደዚሁ አንድ ብርም እንደዚሁ ነገር ስትፈልገው አንድ ብር አመለጣት። የሚገርምሽ ነገር ነቃባት። አንድ ብር ቶሎ አመለጠ። ነገር ፈልጋው የሆነ ነገር ልትል ስትል አይ ብሎ ሮጦ አመለጣት። አንድ ብርን ልታገኘው አልቻለችም። ቡራቡልን አገኘችው። ይኸው ጆን ዳንኤልን ማገኘችው። ይሄኛውንም ይዛም እየተጫወተችበት ነው። እንደ እብድ ውሻ በአመት አንዴ ነው እብድ ውሻ የሚያብደው። ያንንም ይሄንንም ትናከሳለች። እች ልጅ ችግር ካለባት እሱ ብቻ አይደለም ሰው ትንቃለች። ደግሞ ሌላኛው ነገሯ ደባሪ ፓርቷ ደግሞ ዋጡት የእሷ ደጋፊዎች ሰው ትንቃለች። ለምሳሌ አይተሽ ከሆነ ጌመሮች አሁን ኤርሚ ኤችዲ፣ ጆን ዳንኤል፣ ሌሎችንም አይተሻቸው ስነስርዓት ያላቸው ጌመሮች ሰው አይንቁም። ይቺ እኮ ሰው ሲገባ እንዴት እንደምትንቅኩ እንዴት እንደምታመነጫጭቅሽ ነጥላ እኮ ትወጣለች። ትታሽ ነው የምትሄደው የማይመቻት ሰው ካለ። ምን ልልሽ ፈልጌ ነው፣ ብዙ የሚጎላት ነገር አለ። ግብረ ገባ አይደለችም። ማህበራዊ ህይወት አታቅም። ሶሻል ላይፍ የሚባል ነገር አልገባትም። ከሰው ጋር እንዴት መኖር እንዳለባት አታቅም። ጆን ዳንኤል መታሰሩ የእሷ ማንነት እንዲወጣ አደረገ። እሱን ተረድተን ነው ማለት በቃ አታቅም። በእውነት ግን አታቅም። የሆነች ደንባራ ምናምን አይነት ነገር ናት። እና ይሄ ደግሞ የብዙ ልጆቻችን አስተሳሰብ ሆኖ ነው ያገኘ ነው። እሷ ብቻ አይደለች። ገባሽ? ለዚህ ነው ማንም በየሊቢያው ነፍሳቸውን እየሸጡ እየሄዱ በየስደቱ ላይ መከራችንን የምናየው። ሴቶቻችንም በብዙ ነገር መከራ የሚገቡት እኮ እዚህ ጋር አለመብሰል ነው። አንዷ ጃኒ ናት። ኦኬ፣ ግን የዚህን ያህል ደግሞ መርዝ መሆኗ ደግሞ እና እዚህ ጋር ደግሞ ጅል ናት ምናምን ስትይ ደግሞ እዚህ ጋር ደግሞ ነገሮችን ጠምጥማ ወደ ቢዝነስ ለውጣ። ይሄ ሰሞኑን አይተሻቸው እንደሆነ በማለቃቀስ አንበሳ የሚያስወርዱ በማለቃቀስ እሱን ስንሳደብ እሱን እግዚኦ ስንል
ጭራሽ የጃኒ ደግሞ ነፍስ የሚያስወድቅ ሁሉንም የሚነካ ሪቮሉሽን የሚያስነሳ እኮ ነገር ነው ያመጣችብን። ላሿን ሰብስባ ማለት ነው። ላሿን ማለት ነው ሰብስባለን። ዝም የሚባል አይደለም። አካሄዷ በጣም አስቀያሚ ነው። በጣም አስቀያሚ። አንድ ድንጋይ ነው ዛሬ ይሁላ ጣጣ ያመጣል። ግንጪ ላይ የተወረወረችው አንድ ድንጋይ ናት። እንደዚህ ነዶ 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 ዛሬ ያለንበትን የፈጠረው። ለዚህ ሁላ ተጠያቂ ጃኒ መሆን አለባት። ጃኒ የመጀመሪያው ሪቮሉሽን ያስነሳች ሴት ናት። በውሸት 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 ነገ በትክክል ለሚጨቆኑ ሴቶቻችን እንዳንደመጥ ነው ያደረገች። ትክክለኛ እንዳንባል ውሸታሞች እንድንባል ነው ያደረገች። ገባሽ? የእውነት ቢሆን ኖሮ እኛ 3 ዓመት ከኔ የበለጠ እንግዲህ ወንድ ሴት ልጅ በወንድ ተጨቆንኩ ብላ እኔ ዝምልል ነገር እኮ በጣም እኮ የተገላቢጦሽ እኮ ነው። በጣም የተገላቢጦሽ እኮ ነው። ራሳቸው እየተናገረ ደግሞ ምን ይላሉ? ትዝ ይልሽ እንደሆነ የተናገረው ነገር ማለት ነው። አልፈልግም ብዬ ከመኪና አስወጣኋት። በቃ ውጭ ውረጅልኝ ብዬ ከመኪና አስወርጃት ራሷ ግጨኝ ብላ እንግዲህ ይኸውልሽ ወንጀል የሚሆነው ማለት ነው። ራሷ ግጨኝ ብላ መኪና ጋር ስትሄድ ሞተር ሳስነሳ ከኋላ ካሜራዎቹ አይተዋል። እሷ እንደማልገጫ ታውቃ ነው መልሳ ሄዳ በዛ በኩል ስትመጣ እኔ ትቼ ሴት ከኋላ ፖሊሶች ተከተሉኝ ያለውን ይሄንን ወርድ ወስዶ ዱባይ ላይ ወስዶ ሊያስገጫት ነበር። ዱባይ ኖ ኖ ኖ ኖ ውረጃ አላት። ትክክል ነው። በቃ በቃኝ፣ ጸብሽ በቃኝ። ያስጠላ ነበር ጸባቸው፣ ያስጠላ። ዞር በይ አላት። በቃ ትክክል ነው። ጤነኛ ሴትና ራሷን የጠበቀች ብትሆን ኖሮ ወርዳ ናግደለኝ፣ ለምን ጥለኛ አትሄድም? ናግደለኝ ነው። ይሄ እኮ የምናየው የሰማነውም እኮ ነው። ይጣላሉ፣ ሮጣ የምትሄደው ይጣላሉ፣ ሮጣ የምትሄደው። እሱም ደግሞ ዛሬ ግን እዚህ ጋር ደርሰዋል። ማን ነው ታዲያ ተጠያቂ? ዞር በይልኝ ካለ ውረጅልኝ ካለ ሴቶች ውስጥ እናንተ ሴቶች ውስጥ ጠመዘዛችሁትና ሊገጫት የሰው ሀገር ላይ ሊገጫት እራሷ ዞር በይ ካለ ዞር በይ ነው። ለምን ዞራት? ስለምትወደው እስከምንወዳቸው ድረስ ወንዶችን እንዴት እንፈትላለን። ሲበቃን ደግሞ እነሱ ደግሞ ሲበቃቸው ሳይፈልጉ ሲቀሩ ዘንድ እናስገድዳቸዋለን። ሲበቃቸው ደግሞ ከስንት ዓመት በኋላ ድሮ የደበደበኝ አንድ ሴት ልጅ በሳይንሱ 7 ዓመት ድረስ ትሄዳለች ትመጣለች። ህጉ እናንተ እንደምታወሩት የኢትዮጵያ ህግ በ6 ወር ውስጥ ተደብደበች ከሆነ አሳውቂ ነው የሚለው። እናንተ ብቻ እኮ አይደላችሁም ስለ ኢትዮጵያ ህግ። በ6 ወር ከሞላው ከ2 ዓመት በፊት የተደበደብሽውን አምጥተሽ ብታሳይ ዩጋዴምሸት የሚያዳምጥሽ ዳኛ የለም። ሂጂና ህጉን አንብቢው። ዶክተር ቲክቶክ ታውቂው አይደለ? ተርጉም የላቸው። ለምንድነው አቧራ የምታስነሺው? ያ ስለዚህ ተደብድባ እንኳን ቢሆን in 6 months በ6 ወር ተደብድባ ከሆነ ነው ህግ ለሷ የሚቆመው። የዛሬ ዓመት ልጁ እስር ቤት ከመግባቱ በፊት የተደበደበችው እንኳን ቢሆን ያ ጭራሽ ደግሞ ተደበደብኩ አለችና በኋላ ደግሞ ወጣ አይ ውሸቷን እዚህ ጋር ነው የምታየው። አልተደበደብኩም ያ ግን ይኸው እንዴት እንዳደረገኝ እዚህ ላይ አይደለ ብላ ያሳየቻችሁ። እንዲያውም ላሳያችሁ ብላ ፎቶ የለጠፈችው። ከዛስ በኋላ ገባችና ደግሞ ዮኒ ማኛ ጋራ አይ አልተደበደብኩም በር ስዘጋበት እንዲያውም እሷ ናት ተጠያቂ። በር የሰውን ሰው በር ዘግታበት አትወጣም ብላ የኛ ጀግና በር ሊድ ሲል ነው በቃኝ ሊድ ሲል አትወጣም ብላ ቆልፋበት ለመውጣት ዘግታበት መስታወት ሲሰብር መስታወት ወደቀ። ራሷ ናት የተናገረችው። ለምን አልተዋትም? ለምን ይሄንን ነገር ድሮ ከኔ ጋር አላወራችሁ? ብዙ ነገር አውርተናል። ይሄንን አላወራችሁ። ገባችሁ? አሁን አዲስ ቦይፍሬንድ አገኘች ከካናዳ የመጣ ጩሉሌ ያ ቢዝነሳቸውን ሲያስቡት ፊውቸራቸውን ሲያስቡት ኮንትሮል ለማድረግ ይሄንን ጆን ዳንኤል በእንደዚህ በቅርብ ጊዜ ውስጥ ይወጣል ተባለ። ሁሉ ነገር በፕላን ነው። ቲክቶክ አዋርድ ካለቀ በኋላ ተለቀቀ። ዋናው መለቀቁ ነው። ስለዚህ አሁን እየመጣ ስለሆነ ሰውየው ደግሞ ከካናዳ ይዞት የመጣው ጠንቋ ያለ መሰለኝ ከተማው ላይ አዶናይ ብቻ እንዲባል ነው የተፈለገው። አዶናይ ብሎ የኔ ወንድም አንድ ወር የኢትዮጵያ ሕዝብ እንኳን አንተን አይደለም አብይ አህመድን 1 ወር ነው የወደደው። 1 ወር እንኳን ያንተ ደግሞ ልንገርህ፣ ይሄ መርዝህን ይዘህ ይሄ ብልግናህን ይዘህ አንቺም ጭምር ብልግናችሁን ይዛችሁ ይሄ ሕዝብ ቀና ብሎ የነቃለታ ወይኔ ብልግናችሁን፣ ስድነታችሁን፣ ጋጥ ወጥነታችሁን ሲገባው
የእናንተ ገንዘብ እንዲረዳ የማይፈልግ ድሃ ልንገራችሁ፣ የሰጣችሁትን መኪና አውጥተው ነው የሚሰጣችሁ። ገባሽ? ይሄ አጉል ፌሚኒስት ቂጥሽን ትጠርግበታለሽ። ትክክለኛው ፌሚኒስት ነው እኛ የምንቀበለው። ፊሜሎች ለእውነት ነው የሚኖሩት። የሚበደሉ ፊሜሎች አሉ። አዎ የ16 15 ዓመት ልጅ ተደፍራ ሞጣ ላይ ስታወራ ዛሬ ቀኑን ሙሉ በእሷ ቪዲዮ ያልሰራሽም አንቺ ላሽ ማለት ነው። ያ ለምን ታዋቂ ሰው የላትም፣ ቲክቶክ የላትም። 1 ሚሊዮን የሚሆን ይች ልጅ ቲክቶክ የላትም። ዋይት ሚኒት ገባሽ? እኔ ጠዋት ስነሳ 5 ሰው ነው የላከልኝ ስለዚች ልጅ። ቡልሽት ደግሞ የት ነው ያደረኩትኝ? በኢየሱስ ስም ላኩልኝ፣ ሳምሪ ላኪልኝ፣ ላኩልኝ። ሞጣው ቤቱ ገብቶ የ14 ዓመት ልጅ ተደፍራ የ2 ወር ልጅ የያዘችዋ ማለት ነው። ላኩልኝ ጋይስ፣ ኤዱ ካለሽ ላኪልኝ፣ ስሞትልሽ ቴዲ ላኩልኝ ጋይስ፣ ላኩልኝ ልጆች፣ ላኩልኝ በመድኃኒዓለም ላኩልኝ። ያ ላሽ ይሄኔ የእንትና ቢሆን ኖሮ የማነው ስሟ የጃኒ፣ ስለ ጃኒ አካውንት 10 ታወሪያለሽ፣ ስለ ጃኒ ቂጥ 10 ታወሪያለሽ። ለድሃ ከጃኒ ያነሰች ልጅ ግን አንድ ያታወሪላት። ለምን? አንቺ ታርጌት የምታደርጊው ማን እንደሆነ ታውቂያለሽ። ታርጌት የምታደርጉት ማን እንደሆነ ታውቃላችሁ። ምን ማውራት እንዳለባችሁ። ለምን? የራሳችሁን ኔት ለመዘርጋት ስለምትፈልጉ። ይሄ ሌላ ጣጣ ያመጣል፣ በጣም ሌላ ጣጣ ያመጣል። በዛኛው አካውንት ላኩልኝ ጋይስ፣ በዛኛው አካውንት። ጂጂ የእነሱ እኮ ጥብቅና የሚቆሙት እኮ ግሩፓቸው አባል ስትሆኝ ነው። አባል ካልሆንሽ ለምን ይቆሙልሻል? ምክንያቱም እንደዛ ከሆነ ቡድናቸው ላልሆነ ሰው እንዴት ይጮሃሉ? ለምን? በየክልሉ ሴቶች ተደፍረዋል እኮ በየክልሉ። በመሀል አዲስ አበባም አሲድ የተደፋባቸው ሴቶችስ፣ በባላቸው የተበደሉ ሴቶች ለምን ለነሱ አልቆሙም? ሚዲያ የሌላቸው ስንቶች አሉ። በቅርብ ጊዜ እና አያንቱ አሲድ የተደፋባቸው የነሱሳ ለምን ታዲያ ለዚች ብቻ ጮሁ? አባል ስለሆኑ። አባል ካልሆኑ ለና አያንቱም ይጮሁላቸው፣ ለሌሎች ሴቶችም ይጮሁላቸው። በየሀረብ ሀገሩ ብዙ እህቶቻችን በየእስር ቤት አሉ፣ ለነሱም ይጮሁላቸው። ለሴት ከሰሩ አባል ካልሆንሽ አይጮህልሽም። ፋይናሊ ያረጋገጡልን ነገር ወታ ቴንኪው ብላ ያመሰገነቻቸውን በጠቅላላ ከተመለከትን አንድ ቲም ናቸው። ለምን ጤነኞቹን አላመሰገነችም? ለእሷ የቆሙላት ጤነኛ ሰዎች አሉ። እንደኔና እንዳንቺ ሰላማዊ ሰዎች ወጥተው ጮሁላታል፣ ግን አላመሰገነችም። ቡድኗን ያመሰገነችው። ቴንኪው ያለችው አጋሮቿን ላሾችን ነው ቴንኪው ያለችው። ስለዚህ አባል መሆን አለብሽ። አባል ካልሆንሽ አይጮህልሽም። ቴንኪው አትባይ እና ያሳዝናል። ግን የምትከተሉትን ሰው እየለያችሁ ቢራቢሮዎች ተረጋጉ፣ ቆማችሁ አስቡ። ያረገች የእሷን እንትን ይዛችሁ የምትዞሩ ሰዎች መታችሁ እዚህ ስትሰድቡን ከእሷ ብልግናን ነው የምታስተምሩት። ብልግናን እያስተላለፋችሁ ነው። እሷ ተሳዳቢ ስለሆነች ነው እናንተ የምትሳደቡት መታችሁ። እሷ እንኳን አሽሙረኛ ናት፣ ቀጥታ አትናገርም። በአሽሙር ነው ሰውን የምትነካው፣ አሽሙረኛ ስለሆነች። ቢራቢሮዋን አዝላችሁ እሷን ተሸክማችሁ እየዞራችሁ አንድም ቀን እንኳን ደህና ስራ ሰርታ ማታቅ፣ አንድም ቀን ያላትን እንኳን የማታካፍል በእናቷ የምታፍር ሴት ናት። ፋይናሊ ስደመድምላችሁ በእናቷ የምታፍር ሴት ነው ይዛችሁ እየዞራችሁ ያላችሁት። እና ቆማችሁ አስቡ። እናንተ ሽሮ ነው የምትበሉት፣ እሷ ቁርጥ ነው የምትቆርጠው። እናንተ በእግር ስትሄዱ፣ እሷ መኪና ነው የምትነዳው። ይሄ ነው ልዩነታችሁ። እናንተ ህይወታችሁን ኑሩ። ገረድ የምትሆኑለትን ሰው ደግሞ እየለያችሁ፣ ለተማረ ሰው፣ ጭንቅላት ላለው ሰው፣ ጥሩ ስራ ለሚሰራ ሰው ብትጮሁ ችግር የለውም። ግን ለዚች ባለጌ ወራዳ በእናቷ ለምታፍር ሳትበደል፣ እስቲ በባለፈው እንኳን ጆን ዳንኤል በድሏት ከሆነ ለምን በጠዋቱ ሳይነጋ በሌሊት ለምን ቪዲዮ ሰራች ታርቀናል ብላ የእኛን ድምፅ አፈነች? ሌሎች ሴቶች ተበድለን ብንመጣ ውሸት ነው እንድንባል ታግቼ ነው አለ። መንግስት ማገት ጀመርክ እንዴ? መንግስት ራሱ መጠየቅ አለበት። ይሄም ሌላ ራሱን የቻለ ትልቅ ችግር ነው። የምርት ችግር ገጥሟት ቢሆን ኖሮ ለምን ቶሎ ብላ ይቅርታ? እንዴት ሴት ልጅ የመታትን በጥፊ ያላትን ወንድ እንዴት በቶሎ ብላ ይቅርታ ትለዋለች? እንዴት ይቅርታ ታደርግለታለች? ሜክ ሴንስ አያደርግም።
የማይመስል ነገር ነው። የትክክለኛ ሴቶች በደል ድምፅ እንዲታፈን አድርጋለች። በእሷ ቀንታችሁ ነው ምናምን ለምትሉ የእሷ ደጋፊዎች እባካችሁ እንድትማር አድርጓት። የቀለም ትምህርት ትማር። እውቀት ማንንም አይገድም። አልተማረችም፣ ትምህርት እንድትማር አድርጓት። ከዛ ባለፈ በእሷ የሚቀና የለም። ጸበል እንድትገባ አድርጓት። ወደ አይምሯ እንድትመለስ አድርጓት። ጆን ዳንኤልን ደግሞ ትፋታው፣ ልጁን ትፋታው፣ ህይወቱን ይኑር፣ ልጁን ያሳድግበት። የልጅ አባት ነው። በቃ ልጁን ያሳድግበት፣ ትፋታው፣ ትቶ ህይወቱን ይኑር። ይሄ ባልሽም ይፋታው፣ ትፋታው። አብረው ናቸው ይልሽ እንዳይነቀባቸው ራሱ እንዳይነቀባቸው ማለት ነው። አብረው እንዳልሆኑ ምናምን አክት ያደርጋሉ እነሱ በሱ ቤት። በቃ እነሱ እያወሩ ነው፣ ውስጥ ለውስጥ ይነጋገራሉ ምናምን። ከዛ ጆን ዳንኤል ላይ ይጠነሰሳል። ጆን ዳንኤል ወጥቶ አያወራም። ቪዲዮ እንኳን ሲጠፋበት ወጥቶ እኮ ስቶሪ እንኳን አያደርግም እኮ ማርያምን። እነሱ አሁን ነው ገና አብረው ራሱ መኖራቸውን ራሱ እኔ ራሱ ገና አሁን አይደሉም ብዬ እየተከራከርኩ ናቸው እንዳይነቃባቸው። በቃ በስማም አብረው እንደጠነሰሱ ከታወቀ የሱም ቪው ይቀንሳል። ሁለቱም ከሚወድቁ ደግሞ አንደኛው ቢወድቅ ይሻላል ብለው ወደሷ እና በጣም ባለጌ ይኸውላችሁ። አሁን ጆን ዳንኤል ኢንስታግራም ላይ እዩት የለጠፈው ይኸውላችሁ። ቆይ ላሳያችሁ። ኮሚኒቲ ጋይድ የላከበትን ላሳያችሁ። ይኸውላችሁ ቆይ አሁን የለጠፈው ላሳያችሁ። እዩ ቆይ እንደ በመድኃኒዓለም እዩት ይኸውላችሁ። ቆይ እሱ የእሱ የኮሚኒቲ ጋይድ አሁን ተናግሯል፣ እሱ አልተናገረም። እዩት የለጠፈበት እዩት፣ እንዳለ ኮሚኒቲ ጋይድ የተደረገበት እንዳለ ነው። እና ከቻላችሁ ይኸውላችሁ ማን እሱ ወቅሷል። እዩት። ለዚያም ኢንስታግራም ላይ ነው የሚለጥ። እዩት። አይቼዋለሁ። በጣም እኔ እንጃ በስመ አብ ግዴታ ወጥቶ ማልቀስ ያለበት እንደ አፈር ብሎ አፈር ያስበላችሁ እንጀራ። እኔ እግዚአብሔር ምስክር አዶናይ እና ጃኒ እንጀራ ይሁንላችሁ። ያሰባችሁበት አትድረሱ። እናንተ ስም አጥፊዎች፣ እናንተ ባለጌዎች፣ ስማችሁ ይጥፋ። ስማችሁ ባለጌ መርዞች፣ ስማችሁ ይጥፋ። እግዚአብሔር እንደው ያሰባችሁበት አትድረሱ። እንዲህ በሶሻል ሚዲያ ታሪክ እንጣላለን። በሶሻል ሚዲያ ታሪክ ብዙ እንደናንተ ሁለት ክፉ ግን አላየው። ስላልፈለገሽ ነው እንዴ? ስላልፈለገሽ ነው ወይ እየተበቀልሽው ነው? ስለወለደ እየተበቀልሽው ነው? ሄድሽ እኮ በቃ እግዚአብሔር ይመስገን። አንቺን ፈላጊ እኮ አላጣሽም። ተመስገን በይ እንጂ ተመስገን በይ። ያ ወይ መጀመሪያ አልተውሽው። ምን ያርግ እንግዲህ ከአንቺ ጋር ይስማማ። ያ በመሀል ስትታቷው ሄደ። ምን ይሁን? አቦ ያድርቅሽ። ድርቅ በይ። እሱ አይፈልግም ንክኪ፣ ትቷቸዋል። አይፈልግም እንድንሳደብ እንኳን እኛ እንኳን እንድንሳደብ አይፈልግም። በራሷ ለሱ ነበር የቆፈረችው ጉድጓዱን፣ ራሷ ትገባበታለች። ከቻላችሁ በዚሁ አቁሙ። በቃ አያስፈልግም ምንም። ካልሆነ እኛም እየለጠፍን እንግዲህ እናንተ መለጠፍ መሳደብ አያቅተንም፣ እንሳደባለን እየለጠፍን። ኖ ማሪ ያቡ ጆን ዳንኤል ጨዋ ነው። ማሪ ጆን ዳንኤል ጨዋ ነው። አይፈልግም እሱ አልኩሽ። እኔ መቤቴ ነው ሻይዲ ላይ ማልተወሩ ጭራሽ እንደዚህ አይነት ነገር እንዳይፈጠር ያቡዬ በእኔ ምክንያት ምናምን አይፈልግም። እንዳካሄዱ ደግሞ ካየነው ይኸውልሽ፣ እንዳካሄድ ካየነው ራሱ እነዚህ ይኸውልሽ ጂጂኮ እነዚህ እሷን የሚደግፉ ሴቶች ፌሚኒስቶቹን እነ ጆርዲ መንግስት የለም እያሉ መንግስትን እንኳን የሚሳደቡ ባለጌዎች ናቸው። እነዚህ ባለጌዎች መንግስትንም የሚሰድቡ ናቸው። አንደኛ። ሁለተኛ ነገር ኢትዮጵያ አይደለችም። ቆይ ሂዊ የምትባል ልምድ ቆይ እምቢ አለኝ። እስቲ ኤዱ አስገቢያት እስቲ ሂዊ። ያሰብሽ ቦታ አትድረሽ። ቀልቤ ራሴን አሳመመች። ማጅራቴ በሙሉ እየተቃጠለ ነው። ተቃጣይ ባለጌ። ያ ከቻልሽ የእሷ ተከታዮች ደግሞ ይኸውልሽ፣ በዚህ አጋጣሚ ጂጂ እንትን አድርጊው ጂና ላስታውስሽ፣ ጂጂኮ ሴቶች ናቸው ደጋፊዎቿ። የእሷ ተከታዮች ሴቶች ናችሁ እንጂ ወንድ ደጋፊ የላትም። እናንተም ላሽ ልትሆኑ ነው መሰለኝ። እንዳለ ሴቶች ናችሁ የምትከተሏት። እንዳለ አንድ ወንድ እሷን የሚከተል የለም። ሴቶች ብቻ በጠቅላላ የምትከተሏት። ምንድን ነው አላማችሁ? ምን አስላችሁ ነው? ምትመራችሁ እሷ ናት። ኢንስታግራም ላይ ነው የለጠፈው። እዩት። ይሄ ሁላ ኮሚኒቲ ጋይድ ነው ያለበት። አሁን ይሄ በትክክል ያሳያል። ቪዲዮን እንኳን አላጠፋም። እነሱስ ምን ያደርጋሉ? ኮሚኒቲ ጋይድ ሳይልክባቸው በሚሊየን ተመልካች ኖሮት ምን ይላሉ መሰላችሁ? ኮሚኒቲ ጋይድ አስወረደን።
ደንቆሮ ማውረድ የለብሽ።